የሰኔ ጾም መቼ ይገባል? የሰኔ ጾም ነው መቼስ ወይስ የሐዋርያት ጾም ነው የሚባለው? የሚሉትን አንዴ መምህራችን ስሟቸው እስኪ። የሰኔ ጾም ሰኔ ስንት ነው የሚገባው? እነግራችኋለሁ። ይሄ ቪዲዮ ለብዙዎች ስለሚያስፈልግ ሼር እና ኮፒ ሊንክ እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ግሮሬ ተዘግቷል፣ በጣም ይቅርታ። እና ደግሞ እንኳን ደስ አላችሁ። ኢንስታግራም ላይ 7000 ፎሎወርስ ገብተናል። በነገራችን ላይ ኢንስታግራም ላይ በኔው ስም በኔው ፕሮፋይል የተከፈተ የኔው ቪዲዮ የሚለቀቁበትና ቪዲዮ ላይ መጽሐፍትን ወደ ውጭ ሀገር እንልካለን የሚል መልእክት የሚተላለፍበት 20,000 ፎሎወርስ አካባቢ ያለው አካውንት አለ። እሱ የኔ አይደለም። እኔ ሰዎች በስሜ ለምን ፎሎወርስ አገኙ ችግር የለብኝም። ነገር ግን መጽሐፍትን ወደ ውጭ እንልካለን ሲል እኔ መስሊያችሁ እንዳትሸወዱ፣ የኔ አይደለም። የኔ ገና 7000 ነው የገባሁት አሁንና ትክክለኛው የኔ 7000 ፎሎወርስ ያለው ነው እና ብዙዎቻችሁ የሰኔ ጾም መቼ ይገባል እያላችሁ ስትጠይቁኝ ነበረ። በነገራችን ላይ የሰኔ ጾም ዝም ብሎ በተለምዶ ያመጣነው ነው እንጂ ብዙ ሰው ያው ሰኔ ላይ ጾሙ ብዙ ጊዜ ሰኔ ላይ ስለሚገባ የሰኔ ጾም እያልን ለምደን ነው እንጂ ትክክለኛ ስሙ የሰኔ ጾም አይደለም። ትክክለኛ ስሙ ጾመ ሐዋርያት፣ የሐዋርያት ጾም፣ ሐዋርያት የጾሙት ጾም ነው ትክክለኛ ስሙ። እና የሐዋርያት ጾም መቼ ይገባል ካላችሁኝ ግንቦት 24 ይገባል። ግንቦት 24 የፊታችን ሰኞ ማለት ነው። ግንቦት 23 ጰራቅሊጦስ ነው፣ እሁድ ማለት ነው። ሰኞ ደግሞ ግንቦት 24 የሐዋርያት ጾም ይገባል ማለት ነው። እና ሁላችሁም ይህን ጾም ጾሙ። የካህናት ጾም ነው እያላችሁ እንዳትሸወዱ፣ በነፍሳችሁም እንዳትቀልዱ። ሁላችንም የሐዋርያትን ጾም እንጾማለን። አምላካችን የበረከት ጾም ያድርግልን። እስኪ ሁላችሁም ኮመንት ላይ የበረከት ጾም አድርግልን እያላችሁ ጻፉ። ሁላችሁም የበረከት ጾም አድርግልን እያላችሁ ኮመንት ላይ ጻፉ። ቪዲዮውን ሼርና ኮፒ ሊንክ እያደረጋችሁ ለብዙዎች በአጭር ጊዜ እንዲደረስ አድርጉልኝ። ቤቱንም ፎሎ አድርጉ፣ ይጠቅማችኋል። እወዳችኋለሁ። ክብር በሉልኝ። ተጊያው ባቤቴ አንቺ ነሽ ድንግል እናቴ፣ አልለይም ከሰላም ደጅሽ እናቴ ልኑር ሳከብርሽ፣ አልለይም ከፍቅር ደጅሽ ማርያም ልኑር ሳስብሽ። ተጊያው ባቤቴ አንቺ ነሽ ድንግል እናቴ፣ አልለይም ከሰላም ደጅሽ እናቴ ልኑር ሳከብርሽ፣ አልለይም ከፍቅር ደጅሽ ማርያም ልኑር ሳስብሽ። መጠጊያው ባቤቴ አንቺ ነሽ ድንግል እናቴ፣ አልለይም ከሰላም ደጅሽ እናቴ ልኑር ሳከብርሽ፣ አልለይም ከፍቅር ደጅሽ ማርያም ልኑር ሳስብሽ። መጠጊያው ባቤቴ